ክብር ለእግዚአብሔር ይሁን። ስለነበረን ያምልኮ ጊዜ እግዚአብሔርን እናመሰግናለን። እግዚአብሔር ስለሰጠን መልካም ነገር ሁሉ ከፍ ከፍ ይበል ስሙ። እግዚአብሔር እየባረከን ነው። በነገር ሁሉ እየባረከን ነው። መንፈሱ በመካከላችን እየተንቀሳቀሰ ነው። ክብር ለእግዚአብሔር ይሁን። ከዚህ ውጪ ሌላ መሳሪያ የለውም። እግዚአብሔር በመንፈሱና በቃሉ በመገኘቱ እንድናመልከው በማድረግ ነው እግዚአብሔር የሚሰራውና እግዚአብሔርን ስለዚህ ነገር እናመሰግናለን። ሄኒና ገኒ እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ይመስገን። ባለፈው ሳምንት የመስቀሉ ቃል በሚል ጀምረናል። ኮሜንት አንዳንድ ጊዜ ያለው ጊዜ ሳገኝ እና አንዱ መስቀሉ ቃል የለውም ብሎ ቁጭ አለ። ለመልስ ሁለት እጄን ያነሳው አቆምኩኝ። መስቀሉ ቃል ከሌለው እንጨት ነው። መጽሐፍ ቅዱስ የመስቀሉ ቃል ካለ ባይገባኝ መረዳቴ ልጠራጠር እንጂ የእግዚአብሔር ቃል እውነት ነው። እና በጣም ይገርማሉ አንዳንድ ሰዎች እንደዚህ ብለው በቃ ጣል ያደርጋሉ። ፕሮቮኪንግ ነበር ለኔ። መስቀሉ ቃል የለውም ማለት ነው ቁጭ አለ። መስቀሉ ቃል አለው። መስቀሉ ቃል ከሌለው እንጨት ነው። ቃል ስላለው ነው የመስቀሉ ቃል የተባለው። the preaching of the cross, the word of the cross ይላል መጽሐፍ ቅዱስ። the message of the cross ይላል። መልእክት አለው፣ ስብከት አለው፣ ቃል አለው። ሚናገር መስቀል ነው፣ እንጨት አይደለም። ክብር ለእግዚአብሔር ይሁን። ባለፈው ሳምንት ስንነጋገር የመስቀሉ ቃል በተመለከተ የተለያዩ ግንዛቤዎች አሉ ብዬ ነበር የተነሳው። ሪፍሬሽ አድርጋችሁ ብዬ ነው። የመስቀሉን ቃል በተመለከተ የተለያዩ ግንዛቤዎች አሉ። ለአንዳንዶች የመስቀሉ ቃል ሲባል ስለ እንጨቱ ብቻ ነው የሚመስላቸው። ኢየሱስ ክርስቶስ ስለተሰቀለበት እንጨት አልፎ ተርፎም ለእንጨቱም ልንሰግድ ይገባል የሚል አስተምሮት ሁሉ አላቸው ሰዎች። ለእንጨቱ ለራሱ ለሱ ልንሰግድለት ይገባል የሚል አስተምሮት አለው። የመስቀሉ ቃል እንጨቱ ስለ እንጨቱ አይደለም። ኢየሱስ ስለተሰቀለበት እንጨት አይደለም የመስቀሉ ቃል። የመስቀሉ ቃል ደግሞ ለአንዳንዶች ስለ ክርስቶስ ስቃይና መከራ ብቻ የሚነገር አድርገው እሱ ላይ ሰፊ ሽፋን ሰጥተው በጣም በሚያሳዝን መልኩ ስቃዩን ሊያስረዱ የሚሞክሩ ሰዎች አሉ። ስቃዩን ማወቅ በጣም ጥሩ ነው፣ ግን ስቃዩ አያድንም። ስቃዩን ለምን እንደሆነ ስናቅ ነው የምንድነው። ለምን ተሰቃየ? አዝነንለት አይደለም ጌታን የምንቀበለው፣ አሳዝኖን አይደለም የምንቀበለው። እግዚአብሔር ለምን እንደሞተልን ገብቶን ነው የምንቀበለው። እሱ ቢገባን የተሻለ ነው። የመስቀሉ ቃል ስለ ክርስቶስ ስቃይና መከራ ብቻ መናገር አይደለም። መነገሩ መጥፎ ነው እያልኩ አይደለም። መነገሩ ግን እዛ ጋር ካቆመ ኢሞሽናችንን ብቻ አራውዝ አድርጎ ወደ መዳን ካላመጣን ምንም አይሰራም። እና የሚጠቅመን ደግሞ ስቃዩን ማወቅ ሳይሆን ለምን እንደተሰቃየ ማወቅ ነው። ክብር ለእግዚአብሔር ይሁን። ሚኒንግ የሚኖረው ያኔ ነው፣ ትክክለኛ ትርጉም የሚኖረው። አንዳንዶች የመስቀሉ ቃል ደግሞ መስቀልን ስለመሸከም የሚመስላቸው ሰዎች አሉ። ኢየሱስን በመከተል ሂደት ውስጥ እንዲከተለኝ የሚወድ መስቀሉን ያዝ፣ መስቀሉን ይሸከም የሚለው ቃል ይዘው ስለዛ መስቀልን ስለመሸከም በየግላችን ልንቀበለው ልንሸከመው ያለው መስቀል የሚመስላቸው ሰዎች አሉ። የመስቀሉ ቃል ግን ከዛ ያለፈ ነው። በአማኞች መስቀልና በክርስቶስ መስቀል መካከል ልዩነት አለ። እኛ የምንሸከመው መስቀል የሱም መስቀል አይደለም፣ የራሳችንን የየግል መስቀል አለ። ምን ማለት ነው? በየግል መስቀል መሸከም ማለት ለብዙ ሰዎች የማይገባው ይሄ ነው። አንድ ጊዜ ከአንድ ወንድም ጋር ወንድማችን ወደ ጌታ ሄዷል። በአሁኑ ሰዓት ወንድማችን ገብሩን ይሄ መስቀል የምትለውን ነገር አልወደውም፣
እና እኔ መሰቃየት አልፈልግም መከራ አልፈልግም እኔ በድህነት ነው ያደግኩት አለኝ አንድ ጊዜ እና እኔ እንደገና መሰቃየት እሺ ካልኩኝ ለምን መስቀል ያስፈልገኛል አለኝ እሺ ካልኩት ለእግዚአብሔር ፈጣን ምላሽ ከሰጠው በቃ አርግ ስለኝ እሺ ስል እንዲሆን ስለኝ እሺ ካልኩኝ ለምን መስቀል እኔ ጋር ይመጣል ምን ያደርግልኛል አለ አይ መስቀል ማለት ላንተ መሰቃየት መራብ መጠማት አድርገ ካሰብከው በጣም ተሳስተሃል መስቀል ማለት the discipline of the Holy Spirit ማለት ነው መንፈስ ቅዱስ እኛን ዲሲፕሊን ሲያደርገን መንፈስ ቅዱስ በእኛ ፕሪፈረንስ በእኛ ቫልዩ ሲስተም ላይ በእኛ ኖርም ላይ በእኛ ስታንዳርድ ላይ ሲመጣ ማለት ነው እኛ ዋጋ በሰጠነው ነገር ላይ እኛ ከፍ ባደረግነው ነገር ላይ እኛ ባላቅነው ነገር ላይ እኛ ባስቀደምነው ነገር ላይ እግዚአብሔር ሲመጣ መስቀል ይባላል አሜን እናቱና አባቱን ከኔ ይልቅ የሚወድ ሚስቱን ባሉን ልጆቹን የሚወድ ብቻ ከኢየሱስ ለማላቅ በመናስባቸው በመናልቃቸው ከፍ በመናደርጋቸው ነገሮች ላይ የሚመጣ የእግዚአብሔር አሰራር መስቀል ይባላል መስቀሉን መሸከም ማለት ነዛን ኢየሱስን ልቅደም ከኢየሱስ በላይ ልሁን የሚሉትን አሳንሰን አስከትለን እርሱን ከፍ ስናደርግ እርሱን ይበላይ ስናደርግ የሱን ፈቃድ ቅድሚያ ስንሰጠው መስቀሉን ተሸከምን ይባላል አይ እነዚህ ነገሮች ዋጋ ልስጣቸው ቦታ ልስጣቸው ብለን ኢየሱስን ካስከተል መስቀሉን ጣልን ይባላል እሱ ነው ትክክለኛ ትርጉሙ ስለዚህ ይሄን ሂደት ነው መስቀሉን የሚለው ያንዳንዳችን አንድ አይነት መስቀል አይደለም ያለ ደሞ እለት ይላል ስለዚህ ቋሚና ቀጣይ ነው ማለት ነው መስቀሉን መሸከም የምንገላገለው ግራጁዌት የምናደርገው የምናቆሙ ሳይሆን ሁሉ ጊዜ እለት ማለት ሁሉ ጊዜ ኢየሱስን ከፍ በማድረግና ኢየሱስን በማሳነስ ኢየሱስን በማላቅና ኢየሱስን በማስከተል መካከል ምርጫዎች ሁሉ ይመጣሉ ማለት ነው ሁሉ ጊዜ ፈተናዎች አሉብን እነዚህ ፈተናዎች ሁሉ መቋቋም መሸከም ጌታን ያስቀደሙ የራሱን ነፍስ እንኳን ባይጣላ ይላል አይደል የራሳችንም ነፍስ እንኳን በመጥላት የምንሄደው መስቀል እሱ በየግላችን ሁላችን የምናልፍበት አይቀሬ ጉዳይ ነው አይቀሬ ነው ስንል አንዳንዶቻችሁ መስቀሉን ላለመሸከም እርምጃ እንወስዳለን አንዳንዶቻችሁ መስቀሉን በመሸከም ደግሞ እግዚአብሔርን ሐሳብ አገልግለን እናልፋለን ማለት ነው ግን ይሄ በህይወታችን ፌስ የምናደርገው ነገር ነው የመስቀሉ ቃል ከዛ ያለፈ ነው ስለ መስቀሉ ቃል የጠለለ ዕውቀት ከሌለን መስቀሉ በህይወታችን የተፈለገውን ውጤት ሊያመጣ የፈለገውን ውጤት አያመጣ ደግሞአለሁ ስለ መስቀሉ ክሊር የሆነ አንደርስታንዲንግ ከሌለን የመስቀሉ ቃል በትክክል ኮንቬይ ካልተደረገ ወደኛ እኛም ካልተረዳን ያንን የመስቀሉ ቃል በመስቀሉ የተሰራው የክርስቶስ ሐሳብ የእግዚአብሔር ዘላለም ሐሳብ የተፈለገውን ውጤት በህይወታችን ሊያስከትል አይችልም ወንድሞችና እህቶች የክርስትና ህይወት ከመነሻ እስከ መጨረሻ ድረስ በመስቀሉ ቃል ላይ የተንጠለጠለ ነው መስቀሉ የክርስትና ፋውንዴሽን ነው የክርስትና መጨረሻውም ነው መስቀሉ የክርስትና ሴንትራሊቲ ነው ማዕከል ነው መነሻ ነው ቤዝ ላይን ነው ጋይድ ላይን ነው ፖይንት ኦፍ ሪፈረንስ ሪፈራል ፖይንታችን ነው መስቀሉ ከምንም አንነሳም ከመስቀሉ ነው የምንነሳው የትኛውንም ነገር እናድርግ ምንም ነገር ይሁን በዚህ በክርስትና ህይወታችን ውስጥ ከመስቀሉ ቃል ነው የምንነሳው ስለዚህ የመስቀሉ ቃል ማዕከል ነው ሴንትራል ነው ቋሚ ቦታችን መነሻችን እሱ መሆን አለበት የትኛውም አገልግሎት ጤናማ መሆን አለመሆኑ መለኪያው የመስቀሉ ቃል ነው ከመስቀሉ ቃል ካፈነገጠ ጤናማ ትምህርት አይደለም አንድ ሪፈራል ፖይንታችን አንድ ጋይድ ላይናችን አንድ ማዕከል አድርገን የምንነሳው መስቀሉ ነው የመስቀሉን ቃል ማለት ነው ክብር ለእግዚአብሔር መስቀሉ ቃል ከሌለው እንጨት ነው
ስለዚህ የመስቀሉ ቃል ማለት እንግዲህ በውስጡ የያዘው ሐሳብ አለ ማለት ነው። ብሮድ የሆነ ሰፊ ነገር በውስጡ ያስቀመጠ የያዘ ቃል ነው። የመስቀሉ ቃል ከዳግም ልደት ከሪጀነሬሽን ይነሳል። የመስቀሉ ቃል የነፍስ መዳን ትራንስፎርሜሽን የሚባለውን ያስከትላል። የመስቀሉ ቃል ሰውነታችን ስለመዋጀት ስለ ሪዴምፕሽን ኦፍ አወር ቦዲ ወይም ግሎሪፊኬሽን ድረስ ይቀጥላል። እነዚህን ሁሉ ያካተተ ቃል ነው የመስቀሉ ቃል። አሁን ዳግመኛ ተወልደናል። አሁን ምን እየሆንን ያለነው? እየተለወጥን ነው ያለው፣ እየተሰራን ነው ያለነው፣ እየዳንን ነው ያለነው፣ ትራንስፎርምድ እየሆንን ነው ያለነው። ምናችን ነው ትራንስፎርምድ የሚሆነው? ነፍሳችን ነው። የዳነው በምናችን ነው? በስፒሪታችን ነው። ዳግም ልደት ያገኘነው በምናችን ነው? በመንፈሳችን ነው። ይሄ በጣም ሲሪየስ ነው፣ በጣም ሲሪየስ ነው። እና ነፍሳችን እዚህ አሁን የምንመጣበት ምክንያት የነፍሳችን መዳን ለመፈጸም ነው። ትራንስፎርሜሽን እንዲኖር ነው። በልባችሁ መታደስ ተለወጡ እንጂ ይህን ዓለም በልባችሁ መታደስ ተለውጣችኋል አይልም መጽሐፍ ቅዱስ። ኦንጎይንግ ፕሮሴስ ነው፣ ቀጣይ ነው። ሁሉ እየተደረገ እየሄድን እየጣልን በፈቀድን መጠን ነው የምንጥለው። እሺ ባልን መጠን ነው የምንጥለው። ሚዛናችንን ሊያስጥል ሲመጣ፣ መለኪያችንን ሊያስጥል ሲመጣ፣ በጣም ዋጋ በሰጠናቸው ነገሮች ላይ ቃሉ ሲመጣ ያዝነውን ጥለን እግዚአብሔር ላለው ምላሽ መስጠት እንደየሰውነታችን ይለያያል። እንደየማንነታችን ስለሚለያይ እድገታችንም እንደዚሁ ነው የሚጎተተው። መለወጣችንም ኮንቨርትድ መሆናችን እንደዚሁ ነው ችግር ውስጥ የሚገባው። ለዚህ ነው ቶሎ መለወጥ የማንችለው። ለዚህ ነው ረጅም ዘመን በእግዚአብሔር ቤት አልፈን ፈቀቅ ያለ ህይወት የሌለን ከዚህ የተነሳ ነው። ምክንያቱም በእጅ ስለማንል ለእግዚአብሔር ሐሳብ በእጅ አንልም፣ እጅ አንሰጥም፣ በቀላሉ እጅ አንሰጥም። በጣም በሚያም መንገድ እግዚአብሔር አንዳንዴ መምጣት ሁሉ ይገደዳል። በሚጎዳ በሚያሳዝን ፔንፉል የሆነ ኤክስፒሪየንስ ውስጥ ሃርደስት ወይ እግዚአብሔር ወደ ህይወታችን እንዲመጣ ሁሉ ምክንያት ይሆናል። ምክንያቱም በቀላሉ መማር ስለማንችል፣ እሺ ስለማንችል፣ እሱ ደግሞ የጀመሩን ሳይጨርስ አይተውም። አሜን ነው። ነካክቶ አይተውም። እሱ ያስጨርሳል። በቃ ፕራይድ ካለ ፕራይዱንም ትጥላለ፣ ትምክህት ካለ እሱንም ያስጥላል። እሱ ብቻ ማዕከል እንዲሆን በህይወታችሁ ክብር ለእርሱ ይሁን። ይሄ የትራንስፎርሜሽን ሂደት ነው። የምንድነው ከዓለም ነው፣ ከሲስተሙ ነው የምንድነው። ይሄ ዓለም የራሱ የሆነ በዚህ ዓለም እንዳለው ኑሮ በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ የሚላቸው ሰዎች ከመቃብር የወጡ ሰዎችን አይደለም። በህይወት ያሉ ድራይቪንግ ላይሰንስ ያላቸው፣ ሞርጌጅ የሚከፍሉ፣ ክሬዲት ሂስትሪያቸው ጥሩ የሆነ ሰዎችን ነው ምን የሚላቸው? ሞታችኋልና በደላችሁ ነው በኃጢአታችሁ ሙታን ነበራችሁ። አንድ ወቅት ጌታን ከማግኘታቸው በፊት የነበራቸውን ህይወት ሲያመለክት ነው። ጌታን ከተቀበሉ ግን አሁን ሕያዋን ናቸው፣ ዳግመኛ ተወልደዋል። ክብር ለእግዚአብሔር ይሁን። እና እንዴት ተመላለሱ ነበር? በዚህ ዓለም እንዳለው ኑሮ ይላል። እናንበብ እስቲ ክፍል ኤፌሶን ምዕራፍ 2 ቁጥር 1 ነው። አንዳንድ ነገሮች በደንብ ካልገቡን የገቡን እየመሰሉ ስለሚሄዱ ኤፌሶን ስንት አልኩኝ? ምዕራፍ 2 ቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ። ፓስት ኤክስፒሪየንሳቸውን ነው የሚነግራቸው፣ ያለፈ ታሪካቸውን ነው በኤፌሶን ላሉ ቅዱሳን የሚነግራቸው። ምን ነበራችሁ? ሙታን ነበራችሁ። በእነርሱም ይላል በነዛ ወራት በዚህ ዓለም እንዳለው ኑሮ አንዳትሉ፣ በዚህ ዓለም እንዳለ ኑሮ ነው የምትኖሩት የነበረው። አሁን ግን ያንን ኑሮ እንድንቀጥል አይደለም እግዚአብሔር የሚፈልገው ማለት ነው። ይሄ ዓለም የራሱ የኑሮ ዘይቤ አለው። ይሄ ዓለም የኑሮ መንገድ አለው። ይሄ ዓለም የሚወጣበት፣ የሚገባበት፣ የሚተዳደርበት፣ የሚመራበት፣ የሚሰማራበት የኑሮ
ዘዴ አለው። በዚህ ዓለም እንዳለው ኑሮ ነበር የምትኖሩት በሞት ዘመናችሁ ሙታን በነበራችሁበት ዘመን። በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው እና በፊት ተኖሩ የነበራችሁት በአየር ላይ ያለውን አለቃ the prince of the air የሱን ፈቃድ እየፈጸማችሁ ነው ኑሯችሁት። እናንተ አመናችሁ አላመናችሁም፣ ገባችሁ አልገባችሁም፣ በአየር ላይ ያለውን አለቃ ፈቃድ the prince of the air የሱን ፈቃድ እየፈጸማችሁ እናንተ የሚመስላችሁ የልቦናችሁን የስጋችሁን ፈቃድ እንደፈጸማችሁ ነው። ነገር ግን የውክልና ስራ ነው ይሰራችሁታላችሁ። የውክልና ጦርነት ይሉኝ ፕሮክሲ ዋር እንደሚሉት እና የውክልና ዲያብሎስ በአየር ላይ ያለው ፈቃድ ነው የሚፈጽመው ባልዳነ ሰው ህይወት ውስጥ ጌታ ኢየሱስ ክርስቶስ የህይወት አዳኝ አድርጎ ባልተቀበለ ሰው ህይወት ውስጥ ቦርን አጌን ባልሆነ ሰው ህይወት ውስጥ ሁሉ ጊዜ የሚፈጸመው በአየር ላይ ያለው አለቃ ፈቃድ። ይሄ በአየር ላይ አለቃ የለም እንኳን ቢሉ እሱም ራሱ የሱ ፈቃድ ነው የለም ማለቱ ራሱ ምክንያቱም እንደዛ እንዲሉ ይፈልጋል ለመስራት እንዲመቸው የለም እንዲሉትም ይፈቅዳል ማለት ነው። ስለዚህ እንደዛ ነበር የምትኖሩት። አሁን ስለዚህ ከዚህ ነው ምንድነው ማለት ነው። በዚህ ዓለም እንዳለ ኑሮ ከመኖር ነው ምንድነው። ይህች ዓለም የራሷ ሚዛን አላት፣ ይህች ዓለም የራሷ ባህል አላት፣ ይህች ዓለም የራሷ መለኪያ አላት፣ ይህች ዓለም የራሷ አስተዳደር አላት፣ የራሷ አተረጓጉም አላት። ሰውን የምትፈርጅበት፣ ሰውን የምትለካበት፣ ነገሮችን የምትለካበት፣ ለነገሮች መለኪያ አድርጋ ያስቀመጠችው ነገር አላት። ከሱ ነው ምንድነው ነፍሳችን ከሱ ነው። ምክንያቱም ነፍሳችን በዛ ተሞልታ ነው ያለችው። እኛ ወቅንም አላወቅንም የዚህ ሰለባዎች ነን። የኔቸርም የነርቸርም ሰለባዎች ነን። ስለዚህ ይሄ አለ ውስጣችን የሆነ ነገር ላይ ሲገለጥ ታዩኛል። ዘረኛነታችን ብቅ ሲል ታገኛላችሁ፣ ነገረኛነታችን ብቅ ሲል ታገኛላችሁ። የሆነ ቦታ ላይ የሆነ ነገራችን በጌታ ናት እንዴ በጌታ ነው ወይስ ብለን እስክንደነግጥ ድረስ ብቅ የሚሉ አንዳንድ ነገሮች አሉ። እዛው ኦሬዲ ስላለ ነው እስክንነካ አይታወቅም። አንዳንድ ጊዜ እስክንነካ ስለዚህ ከሱ ነው ምንድነው ሚዛናችንን ያስጥለናል፣ መለኪያችንን ያስጥለናል። በወንድ በሴት ያለ መለኪያችን ይሄ በክርስቶስ የሆነው መንፈሳዊ ክልል ማንንም በክርስቶስ ቢሆን አዲስ ፍጥረት ነው። እስቲ አዲስ ፍጥረት ነው በሉ። አዲስ ፍጥረት ማለት የቀደመው ታድሶ ሳይሆን ተቀይሮ ነው። ሌላ ተፈጥሮ ኒው ክሬሽን ኢን ክራይስት። አሮጌው ነገር አልፏል፣ ሁሉ ነገር አዲስ ሆኗል ነው የሚለው። ስለዚህ አዲስ ነው። እዚህ ጋር ሌላ ነው። ቲንኪንጋችን አዲስ እንዲሆን ይፈልጋል። ሚዛናችን እንዲቀየር፣ አስተሳሰባችን እንዲቀየር ይፈልጋል። ይሄ ነው እንግዲህ ትራንስፎርሜሽን ማለት እሱን በፈቀድን መጠን ነው። እንዳልኳችሁ በፈቀድን እሺ ባልን መጠን እጅ አንሰጥም እና ይሄ ፕሮሰስ ነው እየተከናወነ ያለው አሁን እየተደረገ ያለው። እየዳንን ነው ማለት እሱ ነው። የዘላለም ህይወት የለንም ማለት አይደለም፣ አይገናኝም። ገና የሚያስጥለን ነገር አለ። ለሱ ጠቃሚ ሆኖ መንፈሳዊ ቤት ሆነን ለመሰራት የልጁን መልክ ወደ መምሰል ነው የምናድገው። ትራንስፎርሜሽን እሱ ነው። ከአንድ ነገር ወደ ሌላ ነገር ነው የምንሻገረው። ትራንስፎርሜሽን ከአንድ ነገር ወደ ሌላ መሻገር፣ ወደ ሌላ አይደንቲቲ፣ ወደ ሌላ ማንነት መምጣት ማለት ነው። ክብር ለእግዚአብሔር ይሁን። ይሄ ገብቶን ከሆነ በጣም እንጃ አላቅም። ስለዚህ ነው እግዚአብሔር በየጉዳዮቻችን ላይ ጣልቃ የሚገባው፣ በየኢሹዎቻችን ሁሉ ውስጥ ጣልቃ የሚገባው። በየኑሯችን፣ በትዳራችን፣ በሁሉ አቅጣጫ ይገባል የልጁን መልክ እንድንመስል። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ወደ ሙላቱ ልክ እስክንደርስ ድረስ ይላል። That's why we are here.
እና ከዓመት ይህንን ካልተከታተል ከዓመት የት ቦታ ላይ እግዚአብሔር በህይወቴ ለውጥ አመጣ ብለን ካላወቅን ዝም ብለን ሪሊጂየስ ነን፣ ሃይማኖተኞች ነን። እንደ ሃይማኖት የሚያስጠላኝ ነገር የለም። ሃይማኖተኞች ነን። የሆነ ስርዓት እየፈጸሙ መኖር መንፈሱ ባለበት ግን ሃይማኖተኝነት አይደለም ያለው፣ ህይወት ነው ያለው። ህይወት እየተለወጠ እየጣልን እንሄዳለን እያስጣለን ቼክ ያደርገናል ደግሞ እንዳለና እንደሌለ ነገር እንዳለ ትቢት ከሆነ ካለ በሆነ በቃ በአሪፍ ተንኮለኛ እህት ይባርከናል። ይነካካንና ቱግ ስንል አለ ማለት ነው፣ አላለክም ማለት ነው። ቼክ ያደርገናል እግዚአብሔር በልዩ ተግዳሮት ወደ ቤታችን ይመጣል። የጣልን የሚመስለን እንደ ጊዜ ባለቤቴ እንዴ ሞተን እናልቅም እንዴ አለችኝ አንድ ቀን። ሞተን እናልቅም የሞት መስሎኝ ነበር። በድግ ሲል አገኘችው እጇ ሁሉ ሊዘረጋ ምናምን ሲል ይገባቸዋል ቋንቋዬ እና በቃ ወደ ላይ ይለናልና አደገኛ ነው። እና ጊዜ ሁኔታ እየመጣ ጥረት ብለን የልጁ መልክ እንዲመጣ የልጁ መልክ አንዱ ምንድነው? ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ይሄ ልጁ መልክ ነው። ተጨነቀ፣ እስቲ ተጨነቀ በሉ፣ ተሰቃየ በሉ፣ አፉን እናንተ ስትጨነቁ ወደ ኢሚዲየት አክሽናችሁ ምንድነው? ቱር አፍ መክፈት ወይ በስድብ በሆነ ነገር እንለቀዋለን እስከ ድም ሳይሉን። አይ ኢየሱስ እየተጨነቀ ነው። ሳይጨነቁማ አፍን አለመክፈት ይቻላል። በሀገር ሰላም አፍ አይከፈትም። ግን እየተጨነቀ እየተሰቃየ አፍን አልከፈተም። የልጁ መልክ ነው አንዱ። በቃ እንችላለን። አያመንም፣ ያመናል፣ ግን አፍ አንከፍትም። ፊልም እናደርግ በደንብ ነው ፊልም እናደርግ። ሰው ነን እኮ ስጋ ለባሽ ነን፣ ግን አፍ አንከፍትም። ሌላ ምላሽ አንሰጥም። የከፋ ነገር አንሄድም። ቃሉን እስክንጥስ ድረስ አንሄድም። አንጠላም ሰዎችን። እግዚአብሔር እሱን ስራ ሊሰራ ነው። ትራንስፎርሜሽን ስላችሁ እሱን ነው። ሰፊ ነው፣ በጣም ብሮድ ነው። ክብር ለእግዚአብሔር ይሁን። ግን የሰውነታችን ቤዛነት ደግሞ the redemption of our body glorification የሚባለው ገና ነው። እሱ ኢየሱስ ሲመጣ በሁለተኛ ምጽአቱ በዳግም ምጽአቱ ክቡር ስጋውን እንዲመስል ይሄንን የተዋረደው ስጋችንን ምን ያደርጋል? ይለውጣል። ግሎሪፋይድ የሆነ ቦዲ ይሰጠናል። ግሎሪፊኬሽን። ስለዚህ ገና ከፊት ምን ጠብቀው ነው እሱ ነው። እና ፉል ሳልቬሽን የሚባለው ያንዴ ነው። ስለዚህ ይሄ መስቀሉ ቃል እሱን ሁሉ ያካተተ ነው። አሜን። እንዴት ሰፊ እንደሆነ ላሳያችሁ ነው የመስቀሉ ቃል። ስለዚህ የመስቀሉ ቃል በጣም በስፋት ያለ ቃል ነው። ብዙ ነገሮችን የያዘ ቃል ነው የመስቀሉ ቃል። ግን ይሄ የመስቀሉ ቃል የመስቀሉ ስብከት ቅድም እንደነገርኳችሁ the message of the cross ይለዋል፣ the word of the cross ይለዋል፣ the preaching of the cross ይለዋል። በተለያየ ተረጓጉ ሁሉም አንድ ናቸው። በስብከት መልክ ይተላለፋል፣ በመልእክት መልክ ይተላለፋል፣ በቃል መልክ ይተላለፋል። ዛሶል በተለያየ መንገድ ይህንን ሐሳብ ነው የሚያስተላልፉት። ታዲያ የመስቀሉ ቃል ስብከት፣ የመስቀሉ ቃል መልእክት፣ የመስቀሉ ቃል ምንድነው የሚል ጥያቄ ግን መልስ ምንድነው? ቆይ መስቀሉ ቃል ክሊርሊ ምንድነው የሚለውን ማወቅ በጣም ሙሉን የመስቀሉን ቃል ምክር ማግኘት ያስፈልጋል። ሃሌሉያ። ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 20 ቁጥር 7 ላይ ሐዋርያ ጳውሎስ ሲናገር ላንበበው። ሐዋርያ ሥራ ስንት አልኩኝ? ቁጥር ስንት አልኩኝ? 7 ከሳምንቱም በመጀመሪያ ነው 27 ሶሪ የእግዚአብሔርን ምክር ሁሉ ነግሬያችኋለሁ። 27 የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም ይላል። እቺ እንድትይዙልኝ የምፈልጋት ነገር የእግዚአብሔርን ምክር ሁሉ the whole counsel of God
ምክር ሁሉ ያስቀረውት ነገር የለም ከቀረ ችግር ስለሚመጣ መልእክት ከተጓደለ ከመስቀሉ ቃል የተሸረፈ የተቀነሰ የጎደለ ወይም የተጨመረ ነገር ከመጣ የመስቀሉ ቃል ኢፌክቲቭ አይሆንም የክርስቶስ መስቀል ከንቱ እንዳይሆን በጥበብ አይደለም ይላል ጳውሎስ የክርስቶስ መስቀል ምን እንዳይሆን ከንቱ እንዳይሆን የሰው ጥበብ የሰው ዕውቀት የሰው አእምሮ ሜንታል ኢንጂነሪንግ ከገባበት ነን ኢፌክት ይሆናል የመስቀሉ ቃል የመስቀሉ ቃል ጉልበት ያሳጣዋል ወንድሞችና እህቶች የመስቀሉ ቃል በትክክል አድሬስ ካልተደረገ the whole counsel of God ሙሉ የእግዚአብሔር ምክር ካላካተተ የተጠበቀው ውጤት ሙሉ በሙሉ ሊመጣ አይችልም ከቃሉ ማጉደል የሚያስከትለው ጉዳት አለ በቃሉ ላይ መጨመርም የሚያስከትለው ጉዳት አለ የሚያጎልብን ነገር አሉ ስናጎል ራእይ ምዕራፍ 22 ቁጥር 19 ላይ የእግዚአብሔር ቃል እንደዚህ ይላል ማንንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች ምኖች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎድልበታል ምን ቢያረግ ያጎድል ስናጎድል የሚጎለን ነገር አለ ስናጎድል የምናጣው ነገር አለ ከቃሉ ባጎደልን ቁጥር ቃሉ ሙሉ በሙሉ በትክክል አድሬስ ካልተደረገ የሚጎለን አለ ምናጣው ሼር አለ ምናጣው ነገር አለ ስንጨምርም የሚመጣብን መቅሰፍት አለ ሲሪየስ ነው እግዚአብሔር ለዚህ ነው ይሄ ቃል በግሪኩ ምንድነው ኦሪጂናል ኢንቴንድድ የሆነው ሚኒንግ ለመፈለግ ጥረት የምናደርገው የጠራና የጠለለውን የእግዚአብሔር ሐሳብ ለማስተላለፍ ስለሚገባን ነው እንደ ተጻፈው እንደሚለው ካላቀረብን የኔን ሐሳብ ከጨመርኩበት የኔን የሆነ ነገር ከጨመርም ነን ኢፌክት ይሆናል እንዴት እንደማስረዳ አላቅም ከንቱ ይሆናል መስቀሉ እየሰበክ ነው አይሰራም ማለት ነው ቃሉ እየተሰበከ ሰዎች ውስጥ አይሰራም ምክንያቱም ሂዩማን ዊዝደም ገብቶበታል ሂዩማን ኢንተሌክት ገብቶበታል የሰው የአእምሮ ዕውቀት ገብቶበታል እና ጳውሎስ እንደዛ እንደሆነ ጥበብ ከጨመርኩበት የኔን የሰው ጥበብ የሰውን ችሎታ የሰውን ዕውቀት ከጨመርኩበት መስቀሉ ውጤታማ የመስቀሉ ስብከት የመስቀሉ ቃል ውጤት ሊያመጣ አይችልም የመስቀሉ ቃል የክርስቶስ መስቀል ከንቱ እንዳይሆን በጥበብ አይደለም ያለው ለዚህ ነው ይሄን በሚናገርበት ስፍራ ሐዋርያው ጳውሎስ ቀደም ሲል ወደ ቆሮንቶስ ከመምጣቱ በፊት በአቴና አገልግሎት ነበረው በአቴና አገልግሎት ሲያደርግ በጣም የሚገርም ነገር በጣም ፊሎሶፊካል በሆነ አፕሮች ነበር የቀረበው ምክንያቱም የፈላስፎች ከተማ ስለነበረች አዋቂዎች ስኮላርስ ስላሉ እዛ ከተማ እነሱን ሊረታ በሚችልበት ጥበብ ከፍ ብሎ በኤሎኩዌንሲ ኦፍ ስፒች በንግግርና በቃላት በፊሎሶፊካል በሆነ መንገድ ኢንተሌክቹዋል በሆነ መንገድ እነሱን ዲል ማድረግ ጀመረ ጳውሎስ ወንጌሉን የሚያስገርማችሁ ነገር ከአንድ ሰው በስተቀር በአቴና ሰው አልዳነም አፌዙበት በኋላ ተነግረናል እሱን እስኪሉበት ድረስ ውጤታማ አልሆነም ጳውሎስ ይሄ አፕሮች ውጤት እንደሌለው ገባ ቆሮንቶስ ከአቴንስ 50 ማይልስ ርቀት ላይ ነው ያላት በ50 ማይል ርቀት ትምህርት ወሰደ ሃሌሉያ እኛ በሺ ማይልም ርቀት እንኳን ምንም ርቀት ትምህርት አንወስድም ለምንድነው ብሎ ራሱን ሪፍሌክት አድርጓል ማለት ቁጭ ብሎ ጊዜ ወስዶ ለምንድነው ሰክሰስፉል ያልሆንኩት ለምንድን ቸርች ፕላንት አላረገም በአቴና አይገርማችሁ ምክንያቱም ሂዩማን ዊዝደም ነው የተከተለው ከናንተ አንዱ ጻፊ ያለ እኮ ነው ደግሞ ሲያብራራላቸው የነበረው እንደሚያቅ ሆኖ ነበር የቀረበው ፊሎሶፊካል የሆነ አፕሮች የመስቀሉን ቃል ከንቱ እንዳደረገበት ገባው እና ወደ እናንተ ዝመጣ በጥበብ ብልጫ አልመጣውም በእውቀት ብልጫ አልመጣውም በንግግር ብልጫ አልመጣውም ቃሌም ስብከቴ መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል የጥበብ ቃል
አልነበረም አስጥሎታል በ50 ማይል ርቀት ውስጥ የሚጠል እንዴት ፈጣን ሰው ነው የትላንትናን ድካም ዛሬ ላለመድገም ለሰን ወስዶ ጳውሎስ ሲለወጥ ታዩታላችሁ ስለዚህ ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር ኢየሱስ ክርስቶስ ሞተ ኢየሱስ ክርስቶስ ተነሳ በሚል ቃል ወደ እናንተ መጣ በመንቀጥቀጥ ነበር እንዳላውቅ ቆርጬ ነበር ማለት ነው በቃ ያወኩ እንዳላወኩ ለመሆን ጥረት አደረገ ይመጣበታል ማለት ነው አላ ኖሌጁ ሜሞሪ ውስጥ አለ ስለዚህ እንደማያውቅ ሆኖ ማገልገል እንዴት ትልቅነት ነው ትግሉን አያችሁት ራስል ያደርጋል ኖሌጅ ባይኖሮ ጥሩ ነበር ግን አለው ስለዚህ እንዳላውቅ በቃ አላቅም በየራሴን እንደማያውቅ አርጌ ለመስቀሉ ቃል እንቅፋት እንዳልሆን የመስቀሉ ቃል ውጤት እንዳያጣ ደሱ ነበር ያገለግልኩታል ምን ይያልኳችሁ ነው አንዳች ብናጎደል የሚጎል ህይወት አለ ብንጨምር የሚመጣ መቅሰፍት አለ ማንንም በዚህ በትንቢት መጽሐፍ ከተጻፉ ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቱ ከተማ እግዚአብሔር እድሉን ያጎልበታል ምናጣው ነገር አለ ማለት ነው የመስቀሉ ቃል ሙሉ ምክር the whole counsel of God ሊገባን ይገባል ሙሉ ሐሳብ የመስቀሉ ቃል ሙሉ መልእክቱ ምንድነው ወንድሞችና እህቶች የእግዚአብሔር ቤተሰቦች በእግዚአብሔር አገልግሎት ውስጥ ዛሬ ሙሉን የእግዚአብሔር ምክር ያላካተቱ ስብከቶችና ትምህርቶች ከመሰጠታቸው የተነሳ በሰዎች ህይወት ቃሉ የተጠበቀውን ውጤት ሊያመጣ አልቻለም የሰው አስቸጋሪነቱ እንዳለ ሆኖ የሰው ለእግዚአብሔር ቃል ያለ ምላሹ እንዳለ ሆኖ ግን እንኳን ሊቀበሉት የሚገባቸው የተቀበሉ ሰዎች እንኳን ሙሉን የእግዚአብሔር ምክር ስላላገኙ ቃሉ በህይወታቸው ውስጥ የተጠበቀውን ውጤት ሊያመጣ አልቻለም ሙሉን የእግዚአብሔር ምክር ሙሉን የእግዚአብሔር ሐሳብ ማግኘት የሚነሳን የሚሞላን የሚያጎልብን ነገር አለው ያልኳችሁ ነው ሙሉን የእግዚአብሔር ሐሳብ ሰው ካላገኘ አንስቴብል ላይፍ ነው ምንኖረው ያልተረጋጋ ህይወት ነው ምንኖረው ባያዝድ የሆነ ላይፍ ግራ የተጋባ ህይወት ነው ምንኖረው ቀጥ ብሎ መሄድ የሚባል የሌለበት ህይወት ነው የሚኖረን ዛሬ የሆነ መልክ ነገ ሌላ የሆነ መልክ እንዲኖረን ያደርጋል ጅንጉርጉር ህይወት የመኖር ሚስጥራችን የገባው ምግብ ነው እንደዚህ የሚያረጋን ክሊር ነው እኔን አሁን እንደዚህ በቀኝና በግራ ያስፋፋኝ የገባው ምግብ ነው ራይት ነው አይደለም በቃ እና የገባው ነገር ነው ባህሪያችሁ ለሚገለጠው ፊድ የተደረግነው ነው ምን ነው ምን በዚህ ሲከቱብን በዛ እኛም ደግሞ ጆሮአችን ለሁሉ የተከፈተ ስለሆነ ሁሉን ነገር እኛ ላይ ዳምፕ አድርገዋል ሰዎች በስመ እግዚአብሔር የመጡትን ሁሉ በጌታ ስም መጣ የተባረከ ነው ብለን አስተናግደናል ብቻ ኢየሱስ የሚል ስም ከጠሩ በቀልክ ናቸው ብለን ስላስብን የዛ ሁሉ አስተሳሰብ ሰለባዎች ነው የትኛው ገብቶ ምን እንዳደረገን እርግጠኞች አይደለንም አንተንቁ ግን በህይወታችን በሚታየው መዋዠቅ unstable የሆነ ላይፍ unidentified የሆነ ማንነት እከሌ ነው ማለት እኮ በጣም ይቸግራል ወይሱ ታማኝ ነው እንዳንል የሆነ ቀን ይቀየራል ልጁ ቅርጽ የላትም አራት ማዕዘናት ብለን እንዳንል ከሳብ በኋላ ሬክታንግል ስለምትሆንብን አመሻሽ ላይ ደግሞ ክብ ልትሆን ትችላለች አሚባ ነው ወይስ ሰው ነው unidentified personality unstable የሆነ ያልተረጋጋ የሚዋዥቅ ህይወት ባያዝድ የሆነ ላይፍ የመኖሩ ምልክት የገባው ምግብ ነው እንደሚያረጋን ይሄን በደንብ ምግብ ነው ቃሉ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ
ቃል ሁሉ እንጂ ስለሚል አያችሁ እንደ ምግብ ነው የቆጠረው ቃሉን መንፈሳዊ ምግብ ነው እንደ ስብለን እናግበሰብሳለን የሚያጣራ ነገር የለም ደድገታችን አናጣራም ለማጣራተኛ ሄደን ይሄ ሰውዬ የተጠቀሰው ጥቅስ ከዚህ ሐሳብ ጋር ይሄዳል ብለን ጊዜ አናጠፋ አንመረምር አንጠይቅ ሬዲ ሜድ ፉድ ብቻ መውሰድ ስለምንወድ የቤት አዘጋጅተን መብላት ስለማንፈልግ ጊዜ ስለሌለን ህይወት እየተበላሸ ይሄዳል ሰዎች በነገሩን ላይ ቆመ ህይወት ነው ያለን ሰዎች ባስተማሩት ነገር ላይ ብቻ ነው ያለነው ያን ሰዎች የነገሩን መስማታችን ተገቢ ነው ግን ወስደን መርመረን በእግዚአብሔር ፊት ጸልየን መንፈስ ቅዱስ ሊያበራልን ይገባል ይልኳችሁ ነው በቃ ዲ ነገሩ እንደዚህ ነው ይሄን ነው ያለ ያለው ቃሉ የለም ምንም ቢባል አሜን ነው ሚዛኑን ያልጠበቀ ህይወት የመኖር ምልክታችን ሙሉ የእግዚአብሔር ምክር ስላልተከፈልን ነው ኢንተግሪቲ የሌለው ህይወት መኖራችን ኢንተግሪቲ ማለት ነው ብዙ ጊዜ ተናግሬያለሁ ኢንተግሪቲ ማለት ኢንተግራታ ከሚባል ቃል ነው የመጣው ድሮ ገበያ ውስጥ ኢትዮጵያ ገጠር ገበያ ውስጥ ሸክላ ምናምን ጀበና ሊገዙ ሲወጡ ሰዎች ጀበናውን ያነሱትና ኳኳ ያረጋሉ ጆሮአቸው ላይ አድርገው ለምንድን ነው ኳኳ የሚያረጉት ወጥነ ወይስ የተበየደ ነው ግራት ተሰብሮ እንደገና ከተበይዶ ከተሰራ ድምፁ ይለወጣል ስለዚህ ኢንተግሪቲ ማለት ወጥነት ማለት ነው ኢንተግሪቲ ማለት ያልተከፋፈለ ማንነት ማለት ነው አንድ አይነት ማለት ነው ኢንተግሪቲ ቤተክርስቲያን ውስጥ የሆነ መልክ ሌላ ሰፈር ሌላ መልክ ቤታችን ሌላ መልክ ጸሎት ቦታ ሌላ መልክ ከሰዎች ጋር ስንኖር ሌላ መልክ ኢንተግሪቲ የሌለው ህይወት እሱ ማለት ነው ቀጥ ያለ ህይወት የሌለው ይሄ ሁሉ ከምን የተነሳ ነው ሙሉ የእግዚአብሔር ምክር ያላገኘን ስለሆነ ነው ያልተመጣጠነ ምግብ ስለምንበላ ነው ወንድሞችና እህቶች ሙሉ የመስቀሉ ቃል ምክር ያስፈልገናል አሜን ነው ሙልጭልጭ ህይወት የሆነው ከዚህ የተነሳ ነው ወንድሞችና እህቶች ማወቅ እንደሚገባን ካላወቅን አደጋ አለ ይያልኳችሁ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ እንደዚህ ይላል ምን አልኩኝ ምዕራፍ 8 ቁጥር 2 ነው ያልኩት አዘዘርኩ አንደኛ ቆሮንቶስ ምዕራፍ 8 ካንድ ጀምረን እናንብበው ምን ይላል Thank you. Be blessed. Okay. አንደኛ ቆሮንቶስ ምዕራፍ 8 እናንተ ጠፋ እንዴ ምዕራፍ 8 ተቀይሯል አለ ምዕራፍ 8 ቁጥር 1 ልሂድ እንግዲህ ለጣዖት ስለተሰዋ ስጋ ስለምን እንዲገባችሁ ነው ቃሉ እንዴት እንደሚፈታ እንዴት እንደሚተረጎም በዚህ መንገዳችሁ እንድትማሩ ነው ለጣዖት ስለተሰዋ ስጋ አሁን ጳውሎስ ያወራ ያለው ለቆሮንቶስ አማኞች በቆሮንቶስ ስላለች ቤተክርስቲያን ምንድነው የሚለው ለጣዖት ስለተሰዋ ስጋ ለጣዖት ስጋ ይሰዋ ነበር ማለት ነው አይደል ኦኬ እሱም በተመለከተ ሁላችን ዕውቀት እንዳለን እናውቃለን አዎ እነዚህ የቆሮንቶስ ቅዱሳን ለጣዖት ስለተሰዋ ስጋ ዕውቀት አላቸው ኦኬ ዕውቀት ያስታብያል አለ መጥፎ ዕውቀት ነው ማለት ነው እነዚህ ሰዎች ያላቸው ለጣዖት ስለተሰዋ ስጋ የተሳሳተ ዕውቀት ነው ያላቸው ኖ ፐርፌክት የሆነ ዕውቀት ነው ያላቸው ጤናማ ሳውንድ የሆነ ዕውቀት ነው ለጣዖት ስለተሰዋ ስጋ ያላቸው ዕውቀት እሱ ዕውቀት ነው ያስታብያል የተባለው
የስተት ዕውቀት አይደለም የተሳሳተ ዕውቀት አይደለም ምንድን ነበር ዕውቀታቸው ጣዖት የሚባል ነገር የለም ፈጣሪ አንድ ነው እግዚአብሔር አንድ ነው አንድ ጌታ ብቻ አንድ አምላክ ብቻ ነገር ሁሉ በእርሱ በኩል ነገር ሁሉ በእርሱ የሆነ አንድ አምላክ ነው ያለይ የሚል ዕውቀት ነው ዕውቀታቸው ምን ክፋት አለው ይሄ ዕውቀት ወደ ውስጥ ገብታችሁ ስታነቡ መቼም ብዙ አማልክትና ብዙ ጌቶች አሉ ዕውቀታቸውን ሲበት ነው መቼም ብዙ አማልክትና ብዙ ጌቶች አሉ ነገር ግን በሰማይም ሆነ በምድር አማልክት የተባለው ምንም ቢኖሩ ለኛስ ነገር ሁሉ ከርሱ የሆነ እኛም የርሱ የሆንን አንድ አምላክ አብ አለን ይሄ ዕውቀታቸው በርሶ ነው እንዲህ ዕውቀት አንድ አምላክ አብ ነው ያለው ነገር ሁሉም በርሱ በኩል የሆነ እኛም በርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ ነው ያለው የሚል ዕውቀት ነው ይሄ ዕውቀታቸው መሆኑን በምን አወቅ ቁጥር 7 ላይ ነገር ግን ይሄ ዕውቀት ስለዚህ ዕውቀቱ ይሄ ነበር ማለት ነው ክሊር ነው ስለዚህ ያወራን ያለ ዝም እየጨመረበት አይደለም ማወራው ማለት ነው ይሄ ነበር ዕውቀታቸው ጣዖትን ምናምን የሚያረክ ከዚህ ዕውቀት የተነሳ ለጣዖት ፍርሃት የላቸው ለጣዖትን ምናምን ያደረገ ከንቱ ነው ባዶ ያደረገ በጣም ሳውንድ የሆነ ዕውቀት ነው ያላቸው ይሄ ዕውቀት ነው ያስታብያል የተባሉት ጤናማ ዕውቀት እንኳን ሆኖ እንኳን ጎሎ እንኳን ተሳስቶ ጤናማ ዕውቀት እንኳን የሆነ ነገር ካልተሟላ ሙሉ ካልሆነ ችግር አለው ያልኳችሁ ነው ምንድነው የሚለው ቀጥሎ ቁጥር 1 ላይ ዕውቀት ያስታብያል it perfect you up ይሄ ያስታብያል የሚለው ቃል perfect ያደርጋል ማለት ይነፋሃል እንደማለት ነው ያሳብጣል እንደማለት ነው ቡፍ ያደርጋል ፍቅር ግን ምን ያደርጋል ያንጻል ምንና ምንን አነጻጸረ ፍቅርንና ዕውቀትን አነጻጸረ ኦኬ ስለዚህ ዕውቀት ያስፈልግም ማለት ነው አይደለም ማንንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም ለካ ያስታብያል የተባለው ዕውቀት ያልተሟላ ዕውቀት ልናውቅ እንደሚገባን ያላወቅነው ዕውቀት ነው እንጂ ነፍስ ዕውቀት እኮ ትልልባት ወንዘን መልካም አይደለም ይላል አንተም ዕውቀትን ጠልተሃልና ካህን እንዳትሆነኝ ለዘላለም እጠላሃለሁ ብሏል ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ስለዚህ እግዚአብሔር ዕውቀት ይፈልጋል ዕውቀት እንዲኖረን ይፈልጋል ግን የጎደለ ዕውቀት አደጋለሁ ያልተሟላ ዕውቀት ማወቅ እንደሚገባን የማናውቀው ዕውቀት ነው ትዕቢት ውስጥ የሚከተል ትዕቢትን ዲፋይን አደረግነው ልናውቅ እንደሚገባን ሳናውቅ አወቅን የምንለው ዕውቀት ሁሉ ምንድነው ትዕቢተኞች ያደርገናል ስለዚህ ይሄ ያስታብያል የተባለው ዕውቀት ማወቅ እንደሚገባ ያልታወቀ ዕውቀት የጎደለ ነገር ያለው ዕውቀት አይደለም አውቀዋል ግን ጨምረው ማወቅ የነበረባቸው ነገር ስላልተጨመረ ስለጎደለ ችግር ፈጠረ ያገኛችሁ ነው አያችሁ ማወቅ ብቻውን በቂ አይደለም እንደሚገባ ማወቅ የሚባል ነገር አለ እንደሚገባ ለማወቅ ተጨምሮ ሊገባን የሚገባ ነገር አለ ትዕቢት ያልተሟላ ዕውቀት ውጤት ነው ማለት ነው ትዕቢት ያልተሟላ ዕውቀት ውጤት ነው ዕውቀት ፍቅር ከጎደለው ያልተሟላ ዕውቀት ነው ዕውቀት ምን ከጎደለው ፍቅር ከጎደለው ምን ያረጋናል ትዕቢተኞች ያረጋናል ደግሞ ሁሉ ዕውቀት ፍቅር ሲጎለው ትዕቢተኛ ያረጋል እንዴት ዕውቀት ሰልፍ ሴንተርድ ሲያረጋን ፍቅር
አዘር ሴንተርድ ነው የሚያደርገን። ዕውቀት የምታውቀው ላንተ ነው። you don't care ስለሌላው ግድ እንዳይኖር ያደርጋል ዕውቀት ብቻውን ከሆነ። እየሰማችሁ ነው? ፍቅር ግን ስለሌላው ነው ምን የሚሆን ነገር ነው። ስለሌላው ኮንሰርንድ ምን ነው። ሌሎችን ማዕከል ማድረግ ፍቅር ይባላል። ራስን ማዕከል ማድረግ ዕውቀት ይባላል። አያችሁ? ዕውቀት ከፍቅር ጋር ሲሆን ሌሎችንም ያካተተ ስለሚሆን ለሌሎችም ግንዛቤ ያለው ስለሚሆን ለሌሎች ቦታ ስለሚኖር እኔ አውቃለሁ ብሎ እርምጃ ያስድ ማቁ ቢኖሩ ብሎ ለሌሎች ይጠነቀቃል። ሃሌሉያ። እስቲ ወደታችን እንወርድ። ነገር ግን ዕውቀት በሁሉ ዘንድ አይገኝም። እናንተ ጋር ያለው ዕውቀት እግዚአብሔር ብቻ አንድ አምላክ ብቻ እንዳለ፣ አንድ ፈጣሪ ብቻ እንዳለ፣ አንድ ጌታ ብቻ እንዳለ የሚያውቅ ዕውቀት ሌሎች ዘንድ አይገኝም። አማኞች ናቸው እነዚህ ወንድሞች። አንዳንዶች ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉና ህሊናቸው ደካማ ስለሆነ ምን ይሆናል? ይረክሳል። ምን ስለሌላቸው ነው? ዕውቀት ስለሌላቸው። ኦኬ። መብል ግን ወደ እግዚአብሔር አያቀርበንም። ባንበላ ምንም አይጎልንም፣ ብንበላ ምንም አይተርፈንም። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። ለሌሎች ግድ አልነበራቸውም። እነሱ ዕውቀት ስላላቸው በዛው ዕውቀት ጣዖትን ምናምን አድርገውታልና ብድግ እያሉ ሄደው ይበላሉ ለጣዖት ሲሳይ። ሌሎች ደግሞ ዕውቀቱ የሌላቸው እነሱን ሲያዩ ለካ ይበላል ብለው ያለ ዕውቀት ይገቡበትና ህሊናቸው ምን ይሆናል? ይረክሳል። በእኔ ዕውቀት የሌላው ለሌላው አላሰበም ማለት ነው። this is what love is። ፍቅር ሲኖር መብታችንን እንኳን ጠላልን ማለት ነው። እየሰማችሁ ነው? መብቴ ነው ምናምን ይቀራል። ይሄ መብቴ ለሌላው እንቅፋት ይሆናል ወይ ብሎ ማሰብ ፍቅር ነው። አሜን ነው። ስጋ ወንድሜን ከሚያሰናግለው ለዘላለም ለአንድ ሰሞን አይደለም፣ ለአንድ ምሳል አንድ ራት አይደለም፣ ለዘላለም ራሱ እንኳን ዘላለም መኖር ቢቻል እንኳን ወንድሜ ከሚሰናከል እኔ ስጋ ተዋለሁ። ግን ስጋ እግዚአብሔር ፊት አያቀርበኝም፣ ከእግዚአብሔር ፊት አይከለክለኝም። እየሰማችሁ ነው? ሌሎችን ማዕከል ያላደረገ ዕውቀት፣ ራስ ተኮር ብቻ የሆነ ዕውቀት ስለሌላው ይሄን ሳደርግ ሌሎች እንደኔ በዚህ ዕውቀት ውስጥ የሌሉ ሰዎች ይጎዳሉ ብሎ አለማሰብ ስለነበረበት ነው ትዕቢት የተባለው። ፍቅርም ደግሞ ዕውቀት ከጎደለው ችግር ነው። ኖሌጅ ብዙ ጊዜ ተናግሬያለሁ። ማይነስ ላቭ ኢዝ ኢኳል ቱ ፕራይድ ኢት ፐፍስ ዩ አፕ። ትዕቢተኛ፣ ነፍጠኛ፣ ስለሌላው ግድ የሌለህ ያደርጋል። ኦኬ። ላቭ ማይነስ ኖሌጅ ኢዝ ኢኳል ቱ ኢሞሽናል፣ ስሜታዊ፣ ቀሽቃሻ፣ ጥላቢስ ያደርጋል ያደርጋል። ኢሞሽናል ስትሆን ምን የሌለው ነው? ኖሌጅ ስለሌለው። ስለዚህ ፍቅራችሁ ይላል ፊልጵስዩስ ላይ ፍቅራችሁ ምናችሁ በዕውቀትና በማስተዋል ከፊት ይልቅ እያደገ። ማን ነው የሚያድገው? ፍቅር ያድጋል። እናንተ በምን ያድጋል? ምግቡ ምንድነው? ፍቅርን የሚያሰደው ዕውቀት፣ ማስተዋል። ክብር ለእግዚአብሔር ይሁን። ስለዚህ ወንድሞች በየራሳቸው ለብቻቸው ነገሮች እንዳይቆሙ ተደርጎ ተፈጥሯል። ዲፔንደንት ናቸው ነገሮች። ይብልሽ ኢንዲፔንደንሲ የሚባል ነገር በመድር ላይ የለም። ኢንተርዲፔንደንሲ ነው ያለው። ፍቅር ብቻውን አይቆምም፣ ምን ያስፈልጋል? ዕውቀት ያስፈልጋል። ዕውቀት ብቻውን አይቆምም፣ ምን ያስፈልጋል? ፍቅር ያስፈልጋል። እምነትም ብቻውን አይቆምም፣ ፍቅር ያስፈልጋል። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ ይላል። እምነት ራሱ ለመስራት ምን ይፈልጋል? ፍቅር። ኢንተርዲፔንደንት ናቸው ነገሮች። ወንድና ሴት አድርጎ ፈጠራቸው። ኢንተርዲፔንደንት ነን። ወንድ ያለ ሴት አይሆንም፣ ሴት ያለ ወንድ አይሆንም። እግዚአብሔር ክሬሽኑን ሁሉ አስቡት። ብቻውን በራሱ የሚቆም እርሱ
ብቻውን መቆም የሚችል ሌላ የማያስፈልገው። አያችሁ ፍቅር ብቻ ከሆነ ዕውቀት ከሌለው አደጋ አለው። ዕውቀት ብቻ ከሆነ ፍቅር ከሌለው አደጋ አለው። ወንድ ብቻ ከሆነ ሴት ከሌለች አደጋ አለው። ራይት አንዳችን ለሌላችን እንደምናስፈልገው ሁሉ አንዳችን ያለ አንዳችን ልንኖር ስለማንችል ኢንተርዲፔንደንት ነን። ተደጋግፈን ነው የምንኖረው። ፍቅርም በዕውቀት ይደገፋል፣ ሙሉ ይሆናል። አሜን በሉ እባካችሁ። ነጠላ ዕውቀት ዋጋ የለውም። ነጠላ ዛዘር ሳይድ ከሌለ እሱን ደግፎት ሙሉ የሚያደርገው ዕውቀት ያስፈልገናል። የተሟላ the whole counsel of God ስራችሁ እሱ ነው። ትዕግስት ዕውቀት ያስፈልጋል። ምንም ነገር በራሱ እንዲቆም ተደርጎ አልተፈጠረም። ኤፌሶን ምዕራፍ 4 ቁጥር 15 ላይ እውነትን በፍቅር እየያዝን። እውነት ራሱ መያዣው ምንድነው? እውነት ዕውቀት ነው። ብዙ ነገሮች ለየብቻቸው ሊቆሙ አይችሉም። ይሄ ፕሪንሲፕል ነው። ተክሎች እኛም እንተነፍሰውን ካርቦን ዳይኦክሳይድ ይፈልጉታል። እነሱ ደግሞ ምን ይሰጡናል? ኦክሲጅን ይሰጥ። ይሁላችሁ ላይፍ እንደዚህ ነው። በራሱ የሚቆም ቃል የለም። ሙሉ ለመሆን የሌላው ቃል በሌላ አቅጣጫ ያለው ሐሳብ ያስፈልገዋል እያልኳችሁ ነው። ካጎደልን ሐሳቡን የሚጎል ነገር አለ። አንካሳ እንሆናለን። አንዳንድ ሰዎች ፍቅር ብቻ ናቸው፣ ማስተዋል የሚባል የላቸውም፣ ዕውቀት የሚባል የላቸውም። ስለዚህ የትም ቦታ ይገባሉ። ሊጎዳቸውም በሚችል ሰፈር ውስጥ ይገኛሉ። አንዳንዶቹ ዕውቀት አላቸው፣ ፍቅር ግን የላቸውም። ሙሉ ዕውቀት፣ ሙሉ የእግዚአብሔር ምክር፣ ሙሉ ብርሃን ያስፈልገናል። አሜን ነው። እነዚህ ነገሮች እንዲሟሉ እግዚአብሔር ይፈልጋል። የመስቀሉ ቃል ሙሉ ምክር አለማግኘት በሕይወታችን ቀጥ ብሎ ያለመሄድን ነገር ያስከትለናል። ያለመሄድን እዚህም እዛም መርገጥን ያስከትላል። ወጥ የሆነ ሕይወት እንዳንኖር ያደርገናል። ግራ የተጋባ ሕይወት እንድንኖር ያደርገናል። ግራ እናጋባለን። ግራ መጋባት ብቻ ሳይሆን ተነጥለን እኮ ሌላ ፕላኔት ለብቻችን ስለማንኖር የሰፈሩን ሰው ሁሉ ማወቃችን አይቀርም። ግራ የተጋባ ሰው ለራሱ ብቻ ግራ ተጋብቶ ቢቀርጡ እኮ ነው። ብቻውን ስለማይኖር ሌላውንም ግራ ያጋባል። የሚረዳን ቋሚ የሆነ አንድ ማዕከላዊ የሆነ ስፍራ ያስፈልገናል። የመስቀሉ ቃል ሃሌሉያ ሴንትራሊቲ ነው። መስቀሉ ቃል ማዕከል ነው። የመስቀሉ ቃል ፊክስድ ፖይንት ነው። የመስቀሉ ቃል ሶስት አይነት ኖርዞች እንዳሉ ታውቃላችሁ? ሰሜኖች ሶስት አይነት ሰሜን ነው ያለው እናንተ። አንደኛው ማግኔቲክ ኖርዝ የሚባል አለ። ሌላኛው ጂኦግራፊካል ኖርዝ የሚባል አለ። ግሪድ ኖርዝ የሚባል አለ። ዋናው ጂኦግራፊካል ኖርዝ ወይም ትሩ ኖርዝ የሚባለው ነው። እነዚህ ሁሉ ኖርዝ ማግኔቱ ወደሚወስዱ አቅጣጫ ነው የሚያሳየን። ማግኔት ወዳለበት ነው የሚያደለው ማግኔቲክ ኖርዝ የሚባለው። ይሄ ጂኦግራፊካል ኖርዝ ግን ትሩ ኖርዝ ይባላል። ስለዚህ አንድ ቋሚ የሆነ እውነተኛ ኖርዝ ያስፈልገናል። አለዛ ወደ የፈለግነው ኖርዝ ልንሄድ ነው። ወደዚህ ኖርዝ ለኔ እነዚህ ነው ይያል አንድ ገቨርኒንግ የሆነ አንድ ሁላችንን የሚያስተባብር ገዢ የሆነ ኖርዝ ትሩ ኖርዝ ትሩ የሆነ የክሮስ ዕውቀት የመስቀሉ ቃል ዕውቀት ሴንትራሊቲያችን እሱ ነው። ፊክስድ ፖይንታችን የመስቀሉ ቃል ነው። ሃሌሉያ እዛ ጋር ሆነም እንደምንም ትጭብየትም ብትሄድ አትወድቅም፣ አትስትም። በመስቀሉ ቃል ላይ ተመስረተ ፌል አታረግም። የመስቀሉ ቃል ፊክስድ ፖይንታችን ነው። የመስቀሉ ቃል ጋይድ ላይናችን ነው። ክብር ለእግዚአብሔር ይሁን። ሙሉውን የመስቀሉን ቃል ምክር ማግኘት ያስፈልገናል።
በሚቀጥለው ሳምንት እንቀጥላለን። ሙሉውን የእግዚአብሔር ምክር ቃል እናገኛለን። ግን አሁን እየነገርኳችሁ ያስተላለፍኩት ሐሳብ በራሱ ለብቻው የሚቆም ምንም ዕውቀት የለም። የሌላ ዕውቀት በሌላ መልኩ በሌላ አቅጣጫ ያለው ዕውቀት ደግሞ ያስፈልገዋል። የተሟላ ሲሆን ጤናማ የተጠበቀውን ውጤት በሕይወታችን ያመጣል። እንጸልይ።